ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ፕሮግራም ለምትከታተሉ ደግሞ እንደምን ዋላችሁ ማለት ፈልጋለሁ እነሆ ዛሬ ለተቀዳሜ ቆንጆ ቀን ሆኖ ቅዳሜ በጣም ይወደድ ቀን ነው በአብዛኞቻችን ኦፍ ኮርስ እኛ ሀገር ያው ኢንዱስትሪያላይዜሽን ስለሌለ ነው እንጂ በሌላው በጣም በኢንዱስትሪ በበለጸጉት ሀገራት ፍራይዴን ባክ ብሬኪንግ ዴይ ይሉታል ከሰኞ እስከ ዓርብ ድረስ ሰራተኛው ወይ ደሞ ሶሻሊስቶች እንደሚጠሩት ደግሞ የሚበዘበዘው ሰራተኛ ወገቡን አጎብጦ ላቡን ያንጠፈጠፈ ደሙን ያፈሰሰ ሲሰራ ይቆይና ቅዳሜ ረፍቱ ይጀምራል ሚዝናናበት ቺል የሚያረግበት ቀን ነውና ጉድ ሳተርዴይ መልካም ቅዳሜ የደስታ ቅዳሜ ብሎ ይጠሩታል እኛም ሀገር ቅዳሜ በጣም ይወደድ ቀን ነው እና ዛሬ መጋቢት 20 ለተቀዳሜ 2017 በኢትዮጵያ አቆጣጠር ማርች 29 2025 በጎርጎሳውያን አቆጣጠር የጋት ውሎ የጋት አጫጭር መረጃዎች ወደናንተ መድረስ ይጀምራሉ በድጋሚ እንደምን አላችሁ እንደምን ቆያችሁ አብራችሁ ስላላችሁ አብራችሁኝም ስለምትሆኑ እጅግ በጣም አረጃ መሰግናለሁ እንግዲህ በካሌንደሩ መሰረት የኢትዮጵያ ካሌንደር ያየውት ነበረ የረመዳን የኢዳል ፍጥር በዓል ሰኞ እንደሚውል ነው ያስቀመጠ ያለው ኢንዶኔዥያ ኢዳል ፍጥር ሰኞ ይውላል የሚል መረጃ ሰጥተዋል ኦፍ ኮርስ ኢንዶኔዥያ ከኛም አንድ ቀን ዘግይተው ነው የጀመረው አይታችሁ ከሆነ ኢንዶኔዥያ ፓኪስታን የኢትዮጵያ እስልምና እምነት ተከታዮች ረመዳን ጾምን ሲጀምሩ አንድ ቀን ዘግይተው ነው የጀመሩት የኢትዮጵያና የመካከለኛው ምስራቅን የጨረቃን መውጣት አለመውጣት እንግዲህ የሳውዲ አረቢያ የስነፈለክ ተመራማሪዎች ሳይንቲስቶች በዛሬው ዕለት እንግዲህ እስከ 12 ሰዓት ላይ ይወሰናል የሚል ነገር አለ ነገ ዛሬ 12 ሰዓት ላይ ጨረቃ ከታየች ነገ እሁድ ይከበራል አሊያ ሰኞ ሊሆን ይችላል ማለት ነው ድሮ እንኳን ለ1446ኛው የኢዳል ፍጥር ኢዳል አድሃ በዓል በሰላም አደረሳችሁ በሰላም አደረሰን ማለት ፈልጋለሁ አይ ሆፕ በጾማችሁ መልካም ነገርን ያደረጋችሁበት ከፈጣሪያችሁ ጋር የተቀራረባችሁበት እንደነበረ ተስፋ አድርጋለሁኝ ሃይማኖታችሁ እምነታችሁ የሚያዘውን ሃይማኖት እንኳን ሌላ ተቋማዊ ኢንስቲትዩሽናል ነውና እምነታችሁን የሚያዝዘውን የእምነታችሁን ህጎች ቅኖናዎች በዛ መሰረት ከፈጣሪያችሁ ጋር እንድትቀርቡ አሁንም በአካባቢያችሁ ያሉትን አቅመ ደካሞች እንድታስቧቸው እኔ እንኳን ጥሪ ማድረግ አይጠበቅብኝም እምነታችሁም ስለሚያስገድድ እንኳን 1446ኛው የኢዳል ፍጥር በዓል አድረሳችሁ ብዬ ተስፋ አደርጋለሁ እንግዲህ ነገ አንድ ሁለት ሶስት ሰዎች የሚጠሩኝ ይኖራሉ በዛም ዞር ብዬ የባሉን አከባበር ምን ተመስል ወደናንተ ማድረስ ነው የሚሆነው ምናልባት ባጫጭር መረጃ በትናንትናው ዕለት የኢትዮጵያ ብሮድካስቲንግ ሰርቪስስ ኢቢሲ እንግዲህ ኢቢሲ 3 ዘርፎች አሉት በኢትዮጵያ በቴሌቪዥን ዘርፍ ቀዳሚ ነው ኤችዲ በማስመጣት ምንም ጥርጥር የለውም በነገራችን ላይ እኛ የሆነች ኢቨንት ስታጋጥም እዛች ላይ እንረባረባለን ጥቁሯ ላይ ሁሉ ጊዜ የሚባላል አይደለ ነጭ ነገር ላይ ጥቁር ብናስቀምጥ ቪዚብል የሚሆነው ከዛ ከሰፊው ላይ ጥቁሩ ነው ወይ ዋይት ቦርድ ላይ መምር ስለነበርኩኝ የሆነች ነገር ብትፈቀፈቅ ወይ የሆነች ነገር ብትሆን ትኩረታችን ወደዛ ይሆናል ኢቢኤስ መልካም ነገርን አበርክቷል የሚል እምነት አለ እንደው በቃ ዳሜጅ አድርገን ኔጌቲቭ ነው ብለን አንሄድም ኤችዲ በቴሌቪዥን ዘርፍ ኤችዲ አስተዋውቋል ኢቢኤስ ሙዚቃ አለው ኢቢኤስ ኢንተርቴይንመንት አለው ኢቢኤስ ፊልም ያቀርባል ኢቢኤስ ቲቪ አለውና በዚህ በኢቢኤስ ቲቪ በአዲስ ምዕራፍ የተላለፈው በቀላሉ የሚታይ አይደለም እኔ አሁንም እላለሁ የኢትዮጵያ ህዝብ ጨዋ አስተዋይ ተቸችሎ የሚባለው አይደለም በቃ
ኢትዮጵያዊነት የሚባለውን ፋብሪኩ ብዙ ሰዎች አልገባንም ምንድነው ኢትዮጵያዊነት የኢትዮጵያዊነትን ፋብሪክ ገመዱን ብዙ ሰው ለመለያየት ይሞክራል እድል ጊዜ ያገኘ ሁሉ የሆነ ጊዜ በሃይማኖት ገብቶ ያንን ኢትዮጵያውያንን ያስተሳሰረው አማራን ከኦሮሞ አማራን ከትግሬ ትግሬን ከአፋሩ ከሶማሊያ ያስተሳሰረው ሃይማኖት ነው ብሎ ዘሎ ይገባል የደም ጥራት ነው የዘር ፖለቲካ ብሎ ዘሎ ይገባል ባህል ነው ታሪክ ነው ብሎ ታሪክ ሲበርስ ታገኙታላችሁ ውስብስብ ነው እኔ እንግዲህ ቅኔ ነው ቅኔ ደግሞ ጠቢባን ሊያውቁት የሚችሉት ነው ሰው ሆሪዞንታል ነው በቃ ኢትዮጵያውያን ግንኙነት ሆሪዞንታል ነው ብሎ እድሮችን ቁቦችን ይመታና በራሱ ብሔር የጎጃም ቁብ የሸዋ ቁብ ከሸዋ ቁብ ደግሞ እንደገና ይወርድና ያጣየ ቁብ አራሩ የጅሩ ቁብ ይላል ከጎጃም ቁብ ይወርድና የለም የደጋዳሞት የዳሞት ቁብ የዳሞት ድር ምናምን ዘተረፈ ይላል ያንን ያገኘው ፋብሪኩን የነጠለ የመሰለና የኢትዮጵያዊነት ውስብስብ ነው ቅኔ ነው ብዙ መከራን ብዙ ፈተናን ያያለፈ የመጣ ሬዚሊየንት ያለው ፈተናዎችን መቋቋም የሚችል አቅም ስላዳበርን እንጂ የተሰራውን የተላለፈውን ስርጭት በአዲስ ምዕራፍ እንደቀላል ማየት የለብንም አይ ነው በጣም ያሳዝነው ለአማራ ህዝብ የሚታገሉ ሰዎች የአማራ ህዝብ አጀንዳ ያጣ ይመስል እኔ ደጋግሜ እናገራለሁ አሁን ኢትዮጵያ ውስጥ ለመታገል ሚሊየን ሳይሆን ቢሊየን የማታገያ ኮዞች አሉ እንዴ የጤና መሰረተ ልማት እኮ ደካማ ነው መንገድ ደካማ ነው ትምርት ደካማ ነው ተምረህ የሥራ ዕድል የለም የግብርና ምርትና ምርታማነት ደካማ ነው ንጹህ ውሃ የለም አክሰስ የለም መብራት ደካማ ነው ኢንተርኔት ደካማ ነው ይሄንን ሁሉ ይዘማታገልና መታገል ይችላል የህዝቡን ችግር ሪሊ መፍታት ከሆነ ብልጽግና መንገድ አልሰራላችሁም ማሳየት መቻላል ባልሰራላችሁም ብለ ብልጽግና ደግሞ የለም እንግዲህ እናንተ እንደምታውቁት በዚህ በ5 አመት በ6 አመት እኔ ጎጃም ላይ ያለ ፕሮጀክት ጀምሬያለሁ እው እየተዋጋችሁኝም ቢሆን እየሰራሁት ነው ሊል ይችላል ትምርትን እንዲያርጄ የትምርት ማሻሻያ በደንብ አልተገነዘባችሁልኝም እንጂ የትምርትን ማሻሻያ እኮ ይሄንን እንደዚህ ላደርግ ልፈታ እየታገልኩ ነው ሃይማኖትን እኮ እስልምናን የኢትዮጵያ እስልምናን የሆነ ነገር ማድረግ ባስፈለገው ቁጥር በፌደራል ጉዳዮች ውስጥ እየሄደ ፍቃድ ይጠይቅ የነበረውን እሱን እኮ በአዋጅ አጽድቄያለሁኝ እኮ ህጋዊው ቅና ህጋዊ ሰውነት ሰጥቻለሁኝ እኮ የኢትዮጵያ ሙሉ ወንጌል አማኞች የሚባለውን በአዋጅ አቋቁሜዋለሁኝ ዛሬ እኮ ቸርች ለመክፈት ሚሽነሪ ለመክፈት ማንንም ደጅ አይጠሩም በቃ አዋጁ አለ ሌላውንም በቴክኖሎጂው እንዲያርጃለሁኝ በግብርና ይሄን መስኖ ጀምሬያለሁኝ ማዕድን ላይ እንዲያርጃለሁ ይላል ኖ ከዚህ የተሻለ ዝርዝር አማራጭ አለ ታክቲክ ይሄ ነው ስትራቴጂ ይሄ ነው ዋናው ፕሮግራሙ ይመጣል ከፕሮግራሙ ኢንተነስቼ እንዲያረጋል ያን ማረግ ሲቻል የችግርን የተቀፈቀፈች በየቀኑም ችግር የተቀፈቀፈ ያንንም የችግር ቁልል ተሸክሞ ወገቡ የጎበጠን ህዝብ በውሸት የውሸት ፈጠራ ድርሰት ተሰርቶ በዛ ታገለታለው ካልክ ነገ እውነት ይዘስ መጣ የለም ውሸት ነው ተብሎ ሪጀክት ይደረጋል የሚያሳዝነው እሱ ነው እና ዋና ስራ አስፈጻሚው አማን ተስፋ ጽዮን በጣም ስህተት እንደተፈጸመ የጋዜጠኝነት ኢቲክሱም እንደተጣሰ መረጃና ማስረጃ መሰብሰብ እንደነበረባቸው የኢትዮጵያ ህዝብና መንግስትን ይቅርታ ጠይቀው ሌሎች የሚወሰዱ ህጋዊ እርምጃዎች ካሉ ተቋማቸው እንደሚተባበር ገልጸዋል እንግዲህ ምናልባት በዛ ውስጥ እንዳልኳችሁ ባለ 3 ማዕዘን ተዋናዮች አሉ ሻቢያ በዋናነት ሻቢያ የሚያስተባብረው ከሻቢያ በላይ ቁልፉ የኢትዮጵያ ደመኛ ጠላቶች አሉ የቲፒኤልኤፍ አንጃ አለ ሁለቱ ሸኔዎች አሉ የአማራ ጽንፈኛና የኦሮሞ ጽንፈኛ አለ እነዚህ በጋራ ተቀናሽተው በተቋም ውስጥ የተሰገሰጉ ቅጥረኞችን
በነገራችን ላይ እነኚህ ሰዎችም በትናንትናው ዕለት ያሸባሪነት ክስ ቀርቦባቸው የ14 ቀን ቀጠሮ ተጠይቆባቸዋል። ወንጀለኛ ናቸው ወንጀለኛ አይደሉም የሚለውን ኦፍ ኮርስ በፍርድ ቤት የሚወሰን ይሆናል በሚቀርብባቸው መረጃና ማስረጃ እንዲሁም ራሳቸውን የመከላከል መብት ስላላቸው ተጠርጣሪዎች ናቸው። እኔ ፐርሰናሊ ብይን ልሰጥ አልችልም እና እነዚህ ሆነው ከፍየሏ በላይ ነው የሚሉት አለ የሶማሌ ወንድሞቻችንና ትናንት ከ5 ዓመት በፊት ነው እንግዲህ 5 ዓመትም አልሞላ 2015 አንድ ጀዋር የጻፈው ጽሁፍ ነበርና እዚያ ጽሁፍ ላይ ምን ይላል የኤርትራ የአማራን ቀኝ አክራሪዎች አጥንታቸውን አድቅቆ ገባቸውን ሰብሮ አሰብን የአሰብ ፖርትን መጠቀም እንዳይጠይቁ አድርጎ በሱ ውስጥ እንዲርመጠመጡ አድርጓቸዋል ብሎ የሰደባቸው ያንቋሸሻቸው እንዴት እንደ ሻዕቢያ ያንን የቀኝ ክንፍ የአማራ አክራሪን መስበር ይቻላል የሚል ትምርት ሲቀምርላቸው የነበሩ ሰዎች ዛሬ በአንድ አልጋ ላይ አንድ አንሶላ ለመጋፈፍ እየሞከሩ ነው። ብዙ የሚሄዱ አይደለም ሊሄዱ አይችሉም ስላችሁ ጋብቻቸው የሁለቱ የጽንፍ ነው። እኔ ኦቨርቴክ አረጋዋለሁ ሻዕቢያ ኢትዮጵያን እስካፈረስክለት ድረስ ኦነግን ያስታጥቃል ያሰለጥናል ያማራን ኢንተረስት አለኝ የሚለውን አዲሃንን ሲያስታጥቅ ሲያሰለጥን ነበር። ኦብነግን ይዟል ሶማሌን ገነጥላለሁ የሚለው ቤንሻንጉል ገነጥ ይሄን ሁሉ ሰብስቦ ይዞ እንደኖህ መርከብ ኢትዮጵያን ለማተራመስ ሲሰራ ነው የኖረው። እነሱ ለናሽናል ኢንተረስታቸው ኢትዮጵያን ለማተራመስ መስራታቸው አንድ ነገር ነው። እኛ ለመስራታችን የሻዕቢያ ነጭ ለባሽ ምናምን ይያል ከአስመራ አዲስ አበባ ሞቃዲሾ የተዘረጋ የሽብር ምናምን ይያል ስንደከርት መኖራችን ያሳዝነኛል። በግራህ አንድ ሲመታ ሁለት መምታት መቻል አለበት። ኢትዮጵያ ትልቅ ሀገር ነው፣ ትልቅ ታሪክ አለው። የትልቅ ሀገር ትልቅ ታሪክ ያለው ትልቅ ህዝብ ያለው ትልቅ ኢኮኖሚ ያለው በሰፈሩ ላሉት ፓራሳይቲክ ስቴቶች ጥገኛ ለሆኑት መንበርከክ እና በእነሱ እንዲያረጉኝ ማለት የለበትም። አይ ቲንክ አሁን ነገር እየተቀየረ ነው ብዬ አምናለሁ። ብዙ በነገራችን ላይ ጀርመን የፈረንሳይ የእንግሊዝ የራሺያ የእስራኤል እነዚህ በሙሉ የደህንነትና የኢንተለጀንስ የሴኩሪቲና ኢንተለጀንስ ኃላፊዎች አዲስ አበባ ነው ያሉት። አዲስ አበባ ይወጣሉ ይገባሉ። አሁን ካለው ከኢትዮጵያ ኢንተረስት አንፃር ከራሳቸው ኢንተረስት አንፃር ከዓለም የፖለቲካ ልውውጥ አንፃር ኢትዮጵያ እንደ ሀገር እንዲሁም በአፍሪካ ውስጥ የአፍሪካ ህብረት መቀመጫ እንደሆነ በአፍሪካ ውስጥ ተሰሚነት ያለው በታሪኳም በዛ ምክንያት በጣም ብዙ ነገሮች እየተለወጡ ነው ያሉት። እየተለወጠ ባለው ፖለቲካ ውስጥ ያልተለወጡ the past is the future የሚሉ ትናንት ነገ ይሆናል የሚሉ ቆሞ ቀሮች ግን እየተተራመሱ እየተለላኩ ታሪካቸውንም እያቆሸሹ ነው የሚገኘው። በዚሁ አጋጣሚ በትናንትናው ዕለት ፋኖ አንድ እንዲሆን ፋኖ አንድ መዋቅር እንዲፈጥር የመንግስት ኢንተረስት ነው። በዚህ መገለጫ የሚሆነው የዚህ አካባቢ ፋኖ እንዲሽምግልና ልኮናል ምናም ብለው ለመጡ ሰዎች እኔ እንኳን ማቀውም ብዬ ነው እኔ just አሁንም የዚህ አካባቢ ፋኖ እነከሌ ናቸው የሚለው ለእናንተ የኔ ቤተሰቦች ብታውቁት ችግር የለብኝም። ግን ፋክቱን ከያዛችሁ እናንተ ደግሞ ኢንቨስቲጌት ታደርጋላችሁና በየቀኑ ነው በነገራችን ላይ ጎጃም ፋኖ ይጠይቃሉ ሽምግልና ይመጣሉ የሃይማኖት አባቶች ባለሀብቶች አንዳንዴም በጣም ተጽዕኖ ፈጣሪ የሚባሉ ፕሮፌሰሮች ይጠይቃሉ በየደረጃው በተመሳሳይ የሻውም የጎንደሩም ይሄን ይጠይቃሉ። መንግስት ጥሩ ነው ያቀረቡት ጥያቄ በመርህ ደረጃ ምንም ችግር የለውም። በአብዛኛው የሚነሳው ስልጣን ስጡን ነውና በወንጀልም እንዳንጠየቅ ስልጣንም ስጡን። እንደው በጣም ገፋ ከተባለ ብዙ ጊዜ በነገራችን ላይ ታጣቂዎች የሚያቀርቡት ጥያቄ መከላከያ ይውጣል። መከላከያ መውጣቱ አይቀርም። በጣም ክልሉ አሁን በቂ የሆነ ሚሊሻ እያሰለጠነ ነው። በቂ የሆነ አድማ ብተና ፖሊስ እያሰለጠነ ነው። በጸረ ሽምቅ ዘርፍ በቀጣይ የሚሰራ ይመስለኛል። የፖለቲካ መግባባት መዋቅራዊ ለውጦችም እየታዩ ነው። ትናንት ያያችሁት ለምሳሌ የፌደራል ፖሊስ ምክትል የነበሩት የአማራ ፖሊስ ኮሚሽነር ሆነው ተሹመዋል። አቶ ዘላለም ማለት ነው።
ከዛም ባለፈ እሱንም እንደው እሱን እንኳን ተተነው ምክትል የነበሩትም ዶክተር ዮሱፍ የሰላምና ጸጥታ የክልሉ የሰላምና ደህንነት ጽፈት ቤት ምንድነው ቢሮ ሶሪ የነበሩት ምክትሉ ዶክተር ዮሱፍ ሸቱ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሰርተዋል እንግዲህ ዶክተር ሸቱ ዮሱፍ የደቡብ ወሎ ዞን አስተዳዳሪ ሁሉ ነበሩ ሌላው አቶ አስቻለ አላምሬ አላቃቸውም የአማራ ክልል ሚሊሻ ጽፈት ቤት ኃላፊ ሆነው ተሹመዋል በነገራችን ላይ የአማራ ክልል ሚሊሻ ጽፈት ቤትን እኮ አሁን የጽንፈኛው ቡድን የተቀላቀለው እኮ ነው አፈራርሶት ሄደው ሚሊሻው እኮ በቂ ነው ኦልሞስት 1 ሚሊዮን ሚሊሻ እኮ አለው አማራ ክልል 1 ሚሊዮን ፕላስ በነገራችን ፖፑላር ሚሊሻ ህዝባዊ ሚሊሻ ክልሉን ብቻ ማለት ለሌላም ሊጠቅም የሚችል ግን ያንን ሚሊሻ በአመት ቢያንስ ሁለቴ በየወረዳ ደረጃ የየወረዳ ሚሊሻ ጽፈት ቤቶች አሉ በወረዳ ደረጃ ቢያንስ በአመት ሁለቴ እናስተውሳለሁ when I was a student ይመጣሉ አካላዊ እንቅስቃሴ ያደርጋሉ የተኩስ ልምምድ ያደርጋሉ ከዛ በወረዳ ደረጃ የዚህ ቀበሌ ሚሊሻ በተኩስ በአካላዊ እንቅስቃሴ ምናምን የተሻለ ነው ተብሎ ዋንጫ ወይ የሆነ ነገር ይሸለማሉ ከዛ ጥይት ይሰጣሉ እንግዲህ ዘመዶቻችንም ስለነበሩ 99 እንደ ሁኔታው ለምሳሌ የክላሽ ከሆነ ይሄን ያህል ጥይት ተሰጠ የዚህ ምና ያ ሞቲቬት ያረጋቸዋል ከዛ ይሄ ሚሊሻ ደግሞ ያካባቢውን ሰላምና ጸጥታ ብቻ አይደለም የሚጠብቀው ከተጠቀምክበት ቼንጅ ኤጀንት ሆኖ ያገለግልሃል የለውጥ ሐዋርያ የለውጥ ሞዴል ሆኖ ያገለግላል አዳዲስ ቴክኖሎጂዎችን አዳዲስ አሰራሮችን እንዲጠቀም ቀድሞ መሪ እንዲሆን ለምሳሌ ውሃ ማቀብና ውሃ በክረምት ከሚፈሰው በቂ ውሃ ውስጥ ለበጋ የሚሆን የውሃ ጉድጓድ ወተር ባንክ እንዲኖረው ያንዳንዱ ሶላር እንዲጠቀም የምትፈልገውን አይነት ለምሳሌ የለውጦችን እንድትተገብር የሚያደርግልህ ነው ነገር ግን አዲሃን የነበረ ኤርትራ በረሃ የነበረ ሰው የሚሊሻ ጽፈት ቤት ምክትል ሆኖ ተሾመ ከዛ ውስጥ ያለውን ዝርዝሩን በታሪክ የሚመለስ ነው አፈራረሱት አደማ ልዩ ኃይሉን አነሰም በዛም ሻቢያም ያሰለጠነውን ቢኖር እውነትም መካድ ስለሌለበት ከውጭ ያለው ጽንፈኛ ከውስጥ ያለው ጥገኛ በጋራ ተባብረው አገሩን መጠበቅ የሚችለው ለሀገሩ ለህዝቡ ታማኝ ሆነው እንትኑን አወጡት እና አሁንም አንዳንዶቹ ጥገኞች አሁንም የሰለጠነው እንደዚህ ሊሆን ይችላል ሊበተን ይችላል ተዘጋጅታችሁ ጠብቁ ምናምን የሚሉ ሰዎች አሉ ኖ እንደዛ አይደለም አዳዲስ ሪፎርም እየተሰራ ነው ተስፋ አረጋለሁ እንግዲህ መቸስ ኮሚሽነር የፌደራል ፖሊስ ምክትል በተለይ ወንጀል መከላከል ዘርፍ ኃላፊ የነበሩ ቀደም ብሎ የምስራቅ ዲስትሪክት የሚባለው በምስራቅ የሀገራችን ክፍል የደህንነት ኃላፊ ሆነው ያገለገሉት ኮሚሽነር ዘላለም መንግስቴ ለአማራ ክልል ፖሊስ የሚመጥኑ ከዛም በላይ ናቸው በየተስፋ አረጋለሁ ኤኒዌይስ ይሄን ሁሉም ማወራቸው አፍሪካ ኢንተለጀንስ በ2703/2025 ኢትዮጵያ ብሎ ፋኖ አርምድ ግሩፕስ to announce merger in Amhara region የሚል ነገር አለ ቢሆን ጥሩ ነው ፋኖ አንድ ላይ ቢሆን ቢዋሃድ ሰብሰብ ቢል ተቋማዊ ቅርጽ ቢኖረው በጣም ወሳኝ ነው ወሳኝነቱ ለመደራደር ጥያቄውን በጋራ ለማቅረብ አንዱ ሲመጣ አንዱን እንዳይተቸው ለማድረግ ወሳኝ ነው ለማለት ነው እሱም ስላየው ነው ትናንት ፋኖ ቢደራጅ አንድ ላይ ቢሆን ከምንም በላይ መንግስት ይፈልገዋል ብያችሁ ስለነበረ ይሄንን ስላየው ነው ሌላው እንግዲህ ምናልባት የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ የደቡብ ሱዳን ልዩ መልእክት በደቡብ ሱዳን የኬንያ ልዩ መልእክተኛ ስፔሻል ኢንቮይ ቱ ሳውዝ ሱዳን ሆነው ተሾመዋል ሰልቫኪር ማያርዲትን አናግረዋቸዋል እንግዲህ በዛሬው ዕለት ራይላ ኦዲንጋ ለኬንያ ፕሬዝዳንት ሳሙኤል ሩቶ የደረሱበትን ከሰልቫኪር ማያርዲት ጋራ የተነጋገሩትን መረጃ ይሰጣሉ ብዬ ተስፋ አድርጋለሁኝ ከዛም ባለፈ
ለኢስት አፍሪካን ኮሚኒቲ ለሳድቅ ማህበረሰብ ያብራራሉ ብዬ ተስፋ አደርጋለሁ በዚሁ አጋጣሚ የኢትዮጵያ መንግስትም ሁለት ሹመቶች መስጠት አለበት የሚል ሪኮመንዴሽን አለኝ አንደኛ እንደው በያገሩም ለደቡብ ሱዳንም ለኬንያም ለሱዳንም ለኤርትራም ለጅቡቲም ከሚባል የምስራቅ አፍሪካ ልዩ መልእክተኛ ቢሾም ለምስራቅ አፍሪካ ብቻ ይህ መልእክተኛ ደቡብ ሱዳን ላይ ያለውን ሄደው ሱዳንንም ያለውን የሚያደራድሩ በጣም ሲኒየር የሆኑ በቀጣናው በተለይ ይህን ሚድል ኢስትን ጨምሮ የአፍሪካ ቀንድም ፖለቲካ በስርዓት በደንብ የሚያውቁ በተለይም ደቡብ ሱዳን ነፃ በመተወጣበት ወቅት በቀጥታም ይሁን በተዘዋዋሪ አብረው የነበሩ ሰው እንዴ የሆነ ሰው እንዲሾም ምፈልጋ ሰንሰልኩት አይደል ኤኒዌይስ የምስራቅ አፍሪካ ልዩ መልእክተኛ ቢሾም ከዛ ባለፈ ደግሞ ኦፍ ኮርስ የፌደሪ ጠቅላይ ሚኒስትር ከዚህ በፊትም ብለው ነበር የቀይ ባህር ልዩ መልእክተኛ መሾም አለበት ብዬ አምናለሁኝ ይሄ የቀይ ባህር ልዩ መልእክተኛ ቢሮም ተደራጅቶለት መሰራት ያለባቸው ዝርዝር ስራዎች አሉ ከዶክመንቴሽን በቀጣይ መመለሱ ምንም በነገራችን ላይ ሲማፎር ክራይሲስ ግሩፕ ዓለም አቀፉ ማህበረሰብ ይላሉ ኢትዮጵያ በቀይ ባህር ላይ ራሷ የምታዘዝበት የራሷ አውቶኖመስ የሆነ እንዲኖራት አምኗል ይላሉ በቃ መግባባት ላይ ተደርሷል ይላል ክራይሲስ ግሩፕ ነገር ግን አሁን የዓለም አቀፉ ማህበረሰብ ስጋት ፕሬዝዳንት ፑቲን ክሬሚያን ሲጠቀልሉ ክሬሚያን በተቀለሉበት ዶናልድ ትራምፕ ግሪንላንድን ወስዳለው ፓናማ ካናልን ይገባናል በሚሉበት ሌሎች ሀገራትም እንዲሁም ከሶማሌላንድ ጋር ባለው በቀጠናው ላይ በሚታይበት ሁኔታ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉልበት አሰብን እንዳይጠቀልሉ ያሰጋል ዛቲዝ ይሄ ነው ስጋቱ እንጂ ኢትዮጵያ በቀይ ባህር ላይ አያስፈልጋትም የሚባለው ነገር already dead end ነው በቃ የተዘጋ ፋይል ሆኗል ይላል ኔ ፕሊዝ ክራይሲስ ግሩፕን አንብቡት ወይ ሪቫይዝ አድርገዋለሁ ክራይሲስ ግሩፕን የክራይሲስ ግሩፕን ጽፎች አንድ ባንድ ሪቫይዝ ማድረግላችሁ ይሆናል አለያም የእንተነንም የሮይተርስን አሁን ሪቫይዝ ስለማድረግላችሁ ማለት ነው ስለዚህ ለውጥ የለም ለሚላችሁ ሰው ይሄው ስለ ቀይ ባህር መነጋገር በመንግስት ደረጃ በሽብርተኝነት በተስፋፊነት በትምክተኝነት ባህዳዊነት ያስከስስ ነበር አንገት ያስደፋ ያሰድድ ነበር ቀይ ባህርም ብለው የተናገሩ ሰዎች ሻቢያ ገብቶ ብዙ ነገር ያረግ ነበር እና አንዳንዱ ደግሞ ቀይ ባህር ሲመለስ እንደው እኛ ስኔስ ምን የሚለውንም ወደፊት እንትን አድሬስ አረጋችኋለሁና ይሄንን ባለበት ሁኔታ ባኮትን ክቡር የፌደሪ ጠቅላይ ሚኒስትር የቀይ ባህር ልዩ መልእክተኛ ስፔሻል ኢንቮይ ቱ ሬድ ሲ and special envoy to Middle East ይሹሙ ለማለት ነው ቅድም ይሄ ዝርዝር እንደዚህ ምናምን ሰን የሆነን ሰው አንዳንዴ በየቢሮ የሚወጡ ማስታወቂያዎች አይታችሁ ከሆነ ጆብ ዲስክሪፕሽን ተብሎ በቃ የሆነ ሰው እንዲቀጠር 6 ወር የሆነ ኮምፒውተር የሰለጠነ እንደዚህ አይነት ኃላፊነት ላይ 4 ወር የሰራ እንዲሆነ ከዛ የሆነ ሰው ቢለብሰው ወይ ይሰፋዋል ወይ ጠባዋል ለሆነ ሰው ልክክ ያለ የሚሆን ማስታወቂያ ያወጣልና እንደዛ እንዲቀጠር ነው ሌላው ምናልባት እንዲሾም ነው ሌላው ምናልባት በ7.7 ማግኒቲዩድ ንዝረት ያለው ማይናማር በነገራችን ላይ በርማ ተብላ የምትጠራው ማለት ነው እና ታይላንድን መጥቷል ይሄ የመሬት መንቀጥቀጥ እስከ አሁን ወደ 156 ሰዎች ሞተዋል ግን በየህንጻ ፍርስራሽ ውስጥ ያሉ ቁጥራቸው ያልታወቀ ሰዎች አሉ ከዛም ባለፈ እንግዲህ አንዳንድ የሚወጡ ጽፎች የሚሉት ድጋሜ መሬት መንቀጥቀጡ ሊያጋጥም ይችላል የሚል መረጃዎችም እየወጡ ነው ሌላ እስከዛሬ ሁላችንም እናውቀው ቻይና ሲባል ነናል ላይ እንዲሆነ በቃ ያገሪቱ መንግስት አምባገነንም ቢሆን ያገሩ መንግስት ዲሞክራትም ቢሆን ጣልቃ የማይገቡ በአገራት የውስጥ ጉዳይ ጣልቃ ሳይገቡ አቻችለው ጥቅማቸውን ብሔራዊ ኢንተረስታቸውን ናሽናል ኢንተረስታቸውን ብቻ የሚያሳኩናቸው የሚል ነበር ማጠቃለያችን ነገር ግን ይሄ የቻይና የገለልተኝነት የዲፕሎማሲ ፖሊሲ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ የተወሰነ
ምንድነው እየተፈተነ ነው ይላል ቢቢሲ ያወጣው ጽሁፍ በ27 ማለት ነው Democratic Republic of Congo conflict tests China's diplomatic balancing እና balancing act ብሎ እንግዲህ ምዕራባውያን እንደምታውቁት ሩዋንዳን እየከሰሱ ነው M23 ማርች 23 የሚባለውን ሪቪሊየንት አስታጥቃለች በጣም ሚነራል በማዕድን ከበለጸገው ምስራቃዊ ኮንጎ ማዕድን እያወጣች በህገወጥ መንገድ በአገሪቱ የማዕድን ተቋም በኩል ለዓለም ገበያ ታቀርባለች ለዛ ነው በነገራችን ላይ የሩዋንዳ የማዕድን ሚኒስትር ማዕቀብ ተጥሎበታል የጦር መሳሪያ ታቀርባለች የሰው ኃይልም ትደግፋለች መረጃም በመስጠት ታጣቂዎች ከፊት ይሁኑ እንጂ ከኋላ ሩዋንዳ አለ የሚል ክስ ነበር ቻይና የሩዋንዳም ወዳጅ ነች በተመሳሳይ ቻይና በጣም ወሳኝ የሚባሉ ማዕድናትን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ትወስዳለች ትገዛለች ዘን አሁን ከዚህ በፊት የሆነን ሀገር አውግዛ የሆነን ሀገር ተችታ አጣቅም ነበር ቻይና አሁን ሩዋንዳ በዲአርሲ ጉዳይ ጣልቃ እንዳትገባ የሚል መግለጫ እየሰጠች ነው እየተፈተነ ነው የሚል አለ ሌላ ምናልባት በትናንትናው ዕለት በአንድ በተመሳሳይ ጊዜ ከ40 በላይ የየመን የሃውቲ ይዞታዎች ተደብድበዋል የሰና ዓለም አቀፍ ኤርፖርት ሰራዊቱ አዲስ ተተኳሾችን መሳሪያዎችን ደብቆባቸዋል የሚባሉ ኮረብታዎች በሙሉ እየተደበደቡ ነው ያሉት ዛሬ ደግሞ የየመኑ ሃውቲ ምንድነው ኦሬዲ ሲላይ ያለውን የአሜሪካን ኤርቤዝ ደብድብ ያለው እነዚህ የጦር አውሮፕላን ተሸካሚ መርከብ ላይ ተኩሻለሁኝ ሮኬት ወደ እስራኤልም ተኩሻለሁ እያለ ነው ያለው ይሄንን ከወሰድን በኋላ አንድ በጣም ወሳኝ ነገር ባለም የፖለቲካ ለውጥ እንድትገነዘው የምፈልገው ውድጋት ሚዲያ ቤተሰቦች በትናንትናው ዕለት የሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን አሜሪካ ግሪንላንድ ላይ ያነሳችው ጥያቄ ታሪካዊ ነው ብለው ወደ ኋላ ወደ 1860 ፕሊዝ ፈልጋችሁ ይዩት ወደ 1860 ሄደው ከዛ በኋላ 1910 ላይ ሬገን በነበሩበት በኋላም 1960 ላይ አላስካን እንግዲህ ከሩሲያ ነው የገዛቸው ያን ሁሉ ይዘው ኦልሞስት ቃል በቃል ባይባልም ግሪንላንድ ለአሜሪካ ይገባል የሚል ውሳኔ ወይንም አመለካከታቸውን አሳልፈዋል ቭላዲሚር ፑቲን that's politics ዩክሬን ወደ ኋላ እየቀረ ይሄ ግሪንላንድ ለአሜሪካ ይገባል በሚል ውሳኔ ፑቲን ሁለት ባንድ ድንጋይ ሁለት ወፍ ነው የመጡ አንደኛ ኔቶን ኢሬሌቫንት ነው ያሉት ነው ዴንማርክ የኔቶ አባል ነው በነገራችን ላይ ይሄ ግሪንላንድ የሚባለውን በጣም ከኢትዮጵያ ኦልሞስት ኢትዮጵያንና ሁለት ኢትዮጵያ በሉት የኢትዮጵያ 1,128,571 ስኩዌር ኪሎ ሜትር ነው ኢትዮጵያ የሚሰፋው ግሪንላንድ 2,166,086 ስኩዌር ኪሎ ሜትር ነው ይሄ ግሪንላንድ ደሴት በጣም ሰፊ ነው ኢትዮጵያን ሁለት በሉት ስፋቱ ግን ከዚህ ሰፊ በበረዶ የተሸፈነ ነው በውቅያኖስ የተሸፈነ ነው በአትላንቲክ ሲ እጅግ በጣም ስትራቴጂክ የሚባል ነው ራሺያ ባላስቲክ ሚሳይል ብትተኩስ በአጭሩ ወደ አሜሪካ ሊደርስ የሚችለው በአትላንቲክ በኩል ያለው ነው ዲተር ማድረግ አለ ለመከላከል በሌላ መልኩ ራሺያንም ለመምታት አሜሪካ ከራሺያ ጋር ያን ያህል አሁን የከፋ ኢንተረስት የለውም ወደ ቻይና ይዞራል ነው የሚለው ከዚህ በፊትም ባለፍ ገደም ዝርዝር የሆነ ነገር ባላቀርብም መረጃ ወደ እናንተ ለማጋራት ሞክሬያለሁና ይህ ህዝብ ግን ግሪንላንድ 55773 ሰው ነው ያለው የሚኖርበት ከዚህ ከግሪንላንድ ህዝብ 55773 የሚኖረው ህዝብ 85% ግሪንላንደር መሆን ነው የምንፈልገው ኦቶኖመስ ነው በዴንማርክ ውስጥ ይሁን እንጂ ኦቶኖመስ ነው ራሱን በራሱ ነው የሚያስተዳድረው እና ቮት ተደርጎ ነበር ከአሜሪካ ጋር ተሆናላችሁ ወይንስ ኦቶኖመስ ሆነን እንቀጥል የሚል 85% ኦቶኖመስ ሆነን ነው የምንፈልገው አሜሪካዊ መሆን አንፈልግም ኢንተርቪው ተደረገላቸውን ያያው ነበር ስቶር ኪፐሮች ያው እንግዲህ ዳታ ለራስ ኢንተረስት ይወሰዳል የሆነ ሚዲያ ደግሞ ለምሳሌ ሲኤንኤን እንኳን ተውት
ፎክስ ኒውስ ለምሳሌ ግሪንላንድ ቢሄድ እንዴ የግድ ነው አሜሪካ መሆን እንፈልጋለን የሚሉት 80% ያደርግና አራት ሰው ቢያደርግ ሁለቱ አሜሪካ መሆን እንፈልጋለን አንዱ ነው ግሪንላንደር መሆን እንፈልጋለን አንዱ ደግሞ ኢንቢቲውን የሆነ ሰው ነው የሚሆነው ሴሌክት ይደረግ ፐርፐዚቭ ነው ሁሉ ጊዜ ሳምፕሊንግ ለምን ናሽናል ኢንተረስት የሚባል ጉዳይ ስላለው ማለት ነው እና 55.73 ነው 85% ነው ግሪንላንደር ኦቶኖመስ መሆን እንፈልጋለን አሉ ነው የማን ጥናት ነው ያው ፕሊዝ ሪፖርት አድርግላችሁ የማን ጥናት ማለት አለባችሁ ይሄ ባለበት እንግዲህ በዛሬው ዕለት ትናንት ነው ማምሻውን የገቡት ጄዲ ቫንስ የአሜሪካ ምክትል ፕሬዚደንት በጣም ግሪንላንድ ላይ እንግዲህ ደማቅ አቀባበል ተደርጎላቸዋል በአሜሪካ ባህር ኃይል በዛም ምን ብለዋል $1 ትሪሊየን ኢንቨስት እናደርጋለን በቃ ግሪንላንድ አይቀርም ነው በሰላም ልክ እኛ ለመደራደር ዝግጁ ነን ብለዋል የፌዴራል ጠቅላይ ሚኒስትር ለመደራደር በሰጥቶ መቀበል መርህ በውዴታ እንዲያርገን የጋራ ማደግ ነው የምንፈልገው ቀይ ባህር ለኢትዮጵያ የሴኩሪቲ ጉዳይ ነው የኤግዚስተንስ ጉዳይ ነው ደህንነት ህልውና ደግሞ ለድርድር የሚበቃ አይደለም ነገር ግን ቢሆንም እንደራደር ዊን ዊን የሆነ አፕሮች በኮላቦሬሽን ማደግ ነው የምንፈልገው ኤርትራ ህዝብ ደሃ ነው ኤርትራ ህዝብ ማደግ ይፈልጋል የኢትዮጵያ ህዝብ ደሃ ነው ማደግ ይፈልጋል ሁለቱ ሲተባበሩ ውጤት ይመጣል ይሄን ሰፊ የሆነ ሬድ ሲ ኮስታል ላይን ጠረፍ ይዘ ጣፍ ሆኖ የማንም ምንድነው በቃ ሞሮለስ ማንም የማይጠቀምበት የማንም ያልሆነ የማንም ሳይሆን ማንንም ሳይጠቅም ነገር ግን የፖለቲካ ኢንስትሩመንት ፖለቲካል ስቲክ ብቻ መሆን የለበትም እንዳሉት ዶናልድ ትራምፕ ኖ ይሄ የአሜሪካ ሰላም ብቻ አይደለም የሚል ነገር አቀረቡ በነገራችን ላይ አሁን የአሜሪካ ናሽናል ኢንተረስት ነው ከሚባለው ሄዶ ኖ ለዓለም ሰላም ሲባል ያ ዓለም ሰላሙን እንድትቀጥል የሚል ነገር ቀርቧል ጄዲ ቫንስ ዛና ያሉ ባለቤታቸውን ይዘው ከሰራዊቱ ጋራ በጣም እጅግ ዘመኑ የደረሰበትን ወደ ጦርነት ስትገቡ ጦርነቱን እንድታሸንፉ የሚያስፈልግ ዘመናዊ መሳሪያ ተጣጣቃላችሁ የሚል ንግግር አድርገዋል ሶ ግሪንላንድ የአሜሪካ መሆኑ አይቀርምና እንደምታዩት ዛሬ አንዳንድ እኛ ስናቀርበው የነበረ ብዙ ነገሮች አሉ እንግዲህ በሺ ኪሎ ሜትር ርቀት እየመጡ አገራት በቀይ ባህር ላይ ኢንተረስታቸውን ለማራመድ ሲሞክሩ እኛ ሀገር ግን ሻቢያ የሚባል ተውሳክ የሻቢያ ተለላኪ ባንዳ ደግሞ ተተክሎብን ሄዶ ናሽናል ኢንተረስት ማለት አማራ ኦሮሞ ናሽናል ኢንተረስት ማለት ሲዳማ ጌዲዮ ናሽናል ኢንተረስት ማለት ማዕከላዊ ኢትዮጵያ ከመናምን ወይ ደቡብ ኢትዮጵያ ክልል ሄዶ ከሲዳማ ትግሬው ከኦሮሞ ትግሬው ከአማራ ምናምን ይሆን እዚሁ እየተበጣጣስን የኢትዮጵያ መንግስት ዳፍሮ ገብቶ ኖ የሶማሌላንድ ጉዳይንማ እንደሚሆን አድርገን እንጨርሰዋለን ሲል እኛ ሶማሊያ ቢረዳን ኢትዮጵያን ለማፍረስ ዝግጁ ነን የሚል ባንዳ በአደባባይ ደረቱን ነፍቶ የሚናገርበት አንዱ በባለፈው ደግሞ አንድ ዝግባ ማትሉትን ባንዳ ሻቢያ የጦር መሳሪያ ከሰጠን ሻቢያና ኢትዮጵያ ወደ ውጊያ ከገቡ እኛ የኢትዮጵያ መንግስት ለመውጋት ዝግጁ ነን ብሎ በቃ ተናገረ እና መንግስትም እስካሁን ዜግነቱን ፓስፖርቱን ለምን እንደማያመክነው ለምን በሌለበትም ቢሆን በትሪዝን አክት በአገር ክደት ወንጀል እንደማይጠየቅ ምናምን ያላቀም መሆን አለበት የመንግስትን ፖሊሲ ተች በቃ ብልጽግና እየተከተለ ባለው ወይም ዶክተር አብይ ወይም የኢትዮጵያ መንግስት አሁን ያለው እየተከተለ ያለው የወደብ ጥያቄ ቀጠናውን ወደ ጦርነት የሚያስገባ ነው ለትርምስ ይዳርገናል አሁን መንግስት በያዘው አካሄድ ወደብ አናገኝም ብለ መናገር አንድ ነገር ነው ግን ጦርነት ቢነሳ ለሻቢያ ጎን ሆነን ኢትዮጵያን መንግስትን ወጋለን የጦር መሳሪያ ቢሰጡን ካልክ ድበን ያለ የሀገር ክደት ወንጀል ነው ከባንዳነት በላይ ነው ባንዳ ለጥቅሙ ለሚሰጠው ድርጎ ለሚሰፈርለት ዱቄት ለሚሰጠው ቁራጭ ገንዘብ ሽልንግም በለው ምናምን ምንድነው ምኑም ያልቅና ገንዘቡም ያልቅና ጣሊያን ይሄድና እንተያያለን የሚል አንድ ግጥም ነበረ እና ሊሬም ሚስጠፍ ያ ባንዳነት ከባንዳነት በላይ ግን አገር ክህደት የፈጸሙ ሰዎች ደረታቸውን ነፍተው የሚሄዱበት
ያም አልበቃቸው ብሎ ደግሞ ኢትዮጵያን እርስ በርስ ለማጋጨት የሚሰሩበት ሁኔታ እየተፈጠረ ነው ያለው ሶ ወደ ዋናው ጉዳይ ስንመለስ ሶማሊያ offers US exclusive control of airbase ports ይላል ሮይተርስ በ29 ማርች 2025 ያወጣው ነው እንግዲህ ደብዳቤውንም ሐሰን ሼክ መሐመድ ለዶናልድ ትራምፕ የጻፉት ደብዳቤ ያው በየሚዲያው ሰርኩሌት ያደረገ ነው እኔም ፌስቡክ ገጽ ላይ ለጥፌዋለሁኝ ደስ የሚላችሁ በነገራችን ላይ ሚዲያ ጠቃሚ ነው ሚዲያ መበራታት አለበት አራተኛው መንግስት ነው ሚዲያ የሚባለው ይሄ ነው በቃ ያለው ሊክ የሆኑ ዶክመንቶችን ያወጣሉ ምን ይላሉ እንድትወያይ እንድትተችበት ያደርጋልና በዛ ደብዳቤ የደብዳቤው ዋና ዓላማ ሐሰን ሼክ መሐመድ የጻፉበት ፒተር ፋም በዚሁ አጋጣሚ እንግዲህ ፒተር ፋም አሁን በዶናልድ ትራምፕ አስተዳደር ውስጥ ቁልፍ የሚባል ስልጣን ያዙ ሰው ናቸው ምን ይላሉ የሶማሌላንድ ፕሬዝዳንት የአሜሪካን ፕሬዝዳንት እንደሰደቡ እንደናቁ ይቆጠራል የማይቆጣጠሩትን ወደብ ለምሳሌ የበርበራ ወደብንና የበርበራ ኤርቤዝን ለአሜሪካ አሳልፌ ሰጣለሁ ይላል ታውት ሌላው እንተውና ለባለፉት 34 አመት እኮ ሶማሌላንድ አውቶኖመስ ሆኖ አገራዊ ዕውቅና ባያገኝም ግን እንደ ሀገር ሆኖ የቀጠለ ነው ከ1991 ጀምሮ እንደ ገርጎሳውያን አቆጣጣር አሁን 25 ነን 34 አመት በሉት ሁለተኛ ፑንትላንድ የቦሳሶ ወደብና የቦሳሶን ኤርቤዝ ሰጣለሁ ይላል የሶማሊያ ኮንስቲቲዩሽን የተፈጥሮ ሀብቶችን ፖርትስ ሲ ሚነራልስ እነዚህ በሙሉ ይላል ህገ መንግስታቸው የመወሰን ይሄ ጁሪዲክሽን የሚባለው ውሳኔ ማሳለፍ ሁለቱ የፌደራል መንግስቱና በሞቃዲሾ ያለው የፌደራል መንግስቱና የክልላዊ መንግስቶቹ በጋራ የሚወስኑት ነው ይላል አሁን ከፑንትላንድ ጋር ያለውን ግጭት የምታውቁት ነው በጣም በተደጋጋሚ እዚህ ቤት ተወያይተናል የራሳችን ከረንሲ ዶላር እናተማለን ይያሉ ነው በጸረ ሽብርተኝነት ኦልሞስት ፑንትላንድ ማስካድ ማውንቴን ላይ መሽጎ የነበረውን የአልሸባብ ቤዝን ኔትወርክን በጣጥሶ ኦልሞስት አልሸባብን ገብቶ ወስዷል ገፍቶ አስወጥቶታል በዛ ሂደት ዩናይትድ አረብ ኤሚሬት ተባብሮታል የአሜሪካ ተባብሮታል እዚህ አፍሪካ ኮማንድ ፖስት ጅቡቲ ላይ ያለው ኤርቤዝ ወራስ ሐሰን ሼክ መሐመድ ግን ሩቅ ሄጄ አልሸባብን ዋጋለሁ ብሎ ያወራ እንጂ እዛው አጠገቡ ሞቃዲሾን የከበበውን የሚድል ሸበሌውን መካከለኛ ሸበሌ ያለውን አሸባሪ እንኳን መመከት አልቻለም በህገ መንግስቱ ምርጫን ተከትሎ በመጣው ከጁባላንድ ጋር በጣም ከፍተኛ ግጭት ውስጥ ገብቷል ጦርነት አዝምቶ የሆነውን ታቃላችሁ የተመታው ተመቶ ገሚሱ ትጥቁን እንደያዘ ወደ ኬንያ ነው ወደ ላሙ ካውንቲ ፈርጥቶ የኬንያ መንግስት ተቀብሎ ነው መሳሪያውን ገፎ ወስዶ ያስረከበው $1 ቢሊዮን በአመት ይደገፋል ግን ምንም ያላመጣ ነው ከዛ ባለፈ ለባለፉት 20 አመታት እኔ ሪቪዚት መደረግ አለበት የምለው ኢህአዲግ በተለላችነት ነው ዘሎ የገባው ሞቃዲሾ አይ ፊል ሶ ማሳያዎች ፕሬዘንት ኤንድ ኢሚነንት የሆነ ከኢስላሚክ ኮርቱ ከእስላማዊ ፍርድ ቤቶች አልነበሩም ወይ እናስታውሳለን እኮ ያኔ ለፖለቲካ ቅርብ ነበርና አይደል ያኔ በጣም እንደው ማለት ስሜታዊ ብንሆንም ብዙ ባናነብም ኢትዮጵያ እንወራለን ምናምን የሚሉ የኢስላሚክ ኮርቱ ነበር እስላማዊ ፍርድ ቤቱ ግን ያንድ ብለው ኢትዮጵያ ተንደርድረዛ ውስጥ እንድትገባና በዛ ሂደት ረጅም እንድትማስን ከጀርባ ሴራ ያሰሩ የሉም ወይ ለምሳሌ አፍጋኒስታን ሩሲያ በራ እንድትገባ እኮ ሲያይ ነው ጨዋታውን የተጫወተው ሲያገብቶ ማሰኑ ኢራቅ አሜሪካ እንድትገባ ከጀርባ ማን ነበር የተወነው አፍጋኒስታን ውስጥ አሜሪካ ገባ ምንም አችብ ሳያረግ የካቡል ኤርቤዝን እንኳን ለመቆጣጠር የአሜሪካ የኤር ፎርስ አውሮፕላን ሲሄድ መብራት አጥፍቶ የመንደርደሪያ መብራት ጠፍቶ ነበር የሚያርፈው በተመሳሳይ ባግዳድ ገመገሙ ነው በዚህ መሰረት ልንቆይ አንችልም ብለው አይደል የወጡት ሶኛ ለምንድን ነው ማንገመግመው ለባለፉት 20 አመታት የኢትዮጵያውያን ልጆቻችን ደም ፈሷል አጥንት ተከስክሷል
ኢትዮጵያ ካላት በላይ የሌላትንም አቅሟን አሟጣ ልጆቻችን ዋጋ ከፍለዋል በዛ ሂደት የተገኘ ጥቅም ምናምን ሊኖር ይችላል ኢህአዴግ ያገኘው መልሰን ሪቫይዝ ማድረግ አለበት እንዴት 20 ዓመት ሙሉ ቆይተን የኢትዮጵያ ሰራዊት አውዳሚ ነው የሚል ከካምፓላ ከናይሮቢ ከኳታር ከዶሃ ያመጣ ነው በሽግግር አሮጄ ቦርሳ ክላሰር ይዞ የኖረን የሽግግር መንግስት አምጥተን ተክለን እንዴት ዛል እንደርስ ቻልን ብለን ቆመን ማሰብ መቻል አለብን እንዴት ኢትዮጵያ የ50 ዓመት ሊዝ ሚታወቃል ከ50 ዓመት ሊዝ እኮ ነው በኋላ ቅድሚያው ቀና ይስጡን ምናምን የሚሉ የሶማሌላንድ ፖለቲከኞች እኮ የመጡ ከሞቃዲሾና ከዓለም አቀፍ ማህበረሰብ በተለይ ሶማሊያ የመራችውን ያንን ወከባ አይተው ነው እንጂ እኮ ስምምነቱ እኮ ያለቀው ለዛ ነው የኢትዮጵያ መንግስት ሙቅና ስጡን ሲል ሙቅና እናስብበታለን እንጂ የውሎ አካል አይደለም ተብሎ ነው ሄደው ኡሴቢ ክላሲፋይድ ዶክመንት ቢሆንም ይሄ መፈተሽ መቻል አለበት ዙሮ የጻፉት ደብዳቤ ባጭሩ ሲጠቃለል ለሶማሌላንድ ዕውቅና እንዳትሰጡብን የሚል ነው ከዚህ በፊትም ለናንተ ነግሬያቸዋለሁ ቢሲጂ የሚባል ድርጅት ቀጥረው ያ የተቀጠረው ድርጅት ደግሞ በወር $50,000 ያገኘ እየተከራከረ ነውና የሶማሊያ ፌደራል መንግስት ሐሰን ሼክ መሐመድ እንደ ኢሮፒያን አቆጣጠር በ16 ማርች 2025 ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የጻፉትን የሮይተርስ ጋዜጠኞች የተመለከቱት አሁን በሁሉም ጋርዌ ኦንላይን ደብዳቤውን በትዊተር ገጹ ሸር አድርጎታል እና ሂራን ኦንላይን ትንተና እየሰጡበት ነው ብዙ ሚዲያ ተቋማት ያቀረቡት ነው እና የደብዳቤው ዋነኛ ዓላማ አሜሪካ ለሶማሊላንድ ያገርነቱ ዕውቅና እንዳትሰጥ መማጸን ነው እንደኛ ሀገሩ እንደ ባንዳው ኤርትራን ገንጥለናል ዕውቅና ስጡልን ብሎ ለአፍሪካ ህብረት ደብዳቤ መጻፍ ለተባበሩት መንግስታት መጻፍ ምናምን አይደለም እኔ በዚህ በኩል ሐሰን ሼክ መሐመድ እንደማደንቀው መዝግቡልኝ ማለት አገሩ እንዳይከፈል ጥረት ያደረገ ነው ያለው የሶማሊላንድ ሀገራዊ ዕውቅና ግን የሚቀር አይደለም ከጂኦፖለቲክስ ከስትራቴጂው አንፃር መለስ በነገራችን ላይ ለኤርትራ ዕውቅና ባይሰጥ ወይ እንደው አደፋፍኖም ቢቀር አንድ ሰክሰስ ነበር እሽተውት በነበረው ታዝሎ ነው የመጣው ሻቢያ እንግዲህ በመገንጠል ኤርትራን ያስገነጠለ ራሱ ነው ለነገሩ ራስ አስገንጥለ ዕውቅና አልሰጥም ትላችልም ስባት እኮ ተናግሯል ኢሳያስ አፈወርቂ አንገነጠልም ቢል እንኳን ኤርትራ መገንጠል አለበት ለምን ብሎ ይጠይቀዋል ያየሰው ለምን ሲለው ጥያቄ ህዝብ ጥያቄ ነው እንዴ የትግሉ መሪ ኢሳያስ አልፈልግም ካለስ ይለዋል ኖ ይላል እና ገንጥሎ ቢያንስ እንኳን 20 ኪሎ ሜትር 15 ኪሎ ሜትር ሲያክሰስ ይኖረን ማለት ይቻላል ነበር እና አንዳንድ ሰው ሆም ብለው ጥፋታቸውን በነገራችን ላይ ህዋት ጥፋቱንም በሰው ኃይል አዋግቶ ተዋግቶ ኤርትራን ከገነጠለ በኋላ አንዳንዴ ምን ሚል ናሬሽን ሰሩ ሻቢያ እኮ ነው ዋናው ተሸክመውት የመጡ እንቢ ማለት አይችሉም ነበር ለማለት ማለት ነው እና ይሄንም ደግሞ እኛም ይሄንም እንለው እንደ ጀግንነት እንዲቆጠርለት ከታየ የባንዳ ጀግንነት ከንቱ ነው በእነመለስ አይን ስታዩት ሐሰን ሼክ መሐመድ ለሀገሩ የትኛውንም ቢሆን ሰጠን እንሻገራለን ነው ዓላማውና የደብዳቤው ዋነኛ ዓላማ አሜሪካ ከሶማሊያ ጋር የነበራትን ግንኙነት የበለጠ እንድታጠናክር በቀዝቃዛው ጦርነት ወቅት የነበረውን ይጠቅሳል ያው እንግዲህ በቀዝቃዛው ጦርነት የነበረውን ታውቃላችሁ ከአሜሪካ እኛኮ ሶማሊያን ስንወጋ ዚያድ ባሬ ሲወርቁ አሜሪካን ከጎኑ አሰልፎ ነው መጀመሪያ ራሺያ ከጎኑ ነበር በንጉሱ ዘመን የወልወል ምናምን ዘመቻ ጦርነት ሲከፈት ኤኒዌይስ እዛው አንገባም ጊዜያችንን ለመቆጠብ አሜሪካ ከሶማሊያ ጋር የጠበቀ ግንኙነት ብትመሰርት ወሳኝ የሆነ በብቸኝነት ልትጠቀምበት የምትችለው ኤክስክሉሲቭ ኦፕሬሽናል ኮንትሮል ወይንም ያለምንም ተቀናቃኝ በብቸኝነት መጠቀም የምትችለው የባሊ ዶግሊ ወደሚባለው ይሄ ዳናፕ ልዩ ኃይል ቤዝ የሆነውን አስቀድሜ እንዳልኳችሁ የበርበራ ወደብ በሶማሊላንድ ውስጥ ያለውን እንዲሁም የቦሳሶ በጋርዌ ዋና ከተማውን የፑንትላንድ ዋና ከተማው ጋርዌን ባደረገውን እንሰጣለን ይላል የሶማሊያ መንግስት ደግሞ አሜሪካ ያለምን ሰላም ለማስጠበቅ የምታደርገውን ጥረት በልዩ ሁኔታ ያደንቃል ይላሉ እንግዲህ በዚህ መሰረት የተመለሰ ምላሾች አሉ የሶማሊያ መንግስት የሶማሌላንድ መንግስት
ምንድነው ሙሉ ለሙሉ ሪጀክት አድርጎታል ሶማሌላንድ ሪጀክትስ ፌደራል ገቨርንመንትስ ሪፖርትድ ኦፈር ኦፍ በርበራ ፖርት ቱ ዩኤስ ይላል እንግዲህ የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር አደን በነገራችን ላይ እኚህ ሰው ጸረ ኢትዮጵያ ሆኑ ሰው ናቸው የኢትዮጵያ መንግስት ያለው ሊቨሬጅ ተጠቅሞ እኚህ ሰው ከስልጣን የሚባረሩበት መንገድ መስራት አለበት የሚል እምነት አለኝ ይሄ ሊሞት ያጣጣረ ካለ ከደካማ መንግስት የሚጠበቅ ነው ሶማሌላንድ ራሷን ችላ ለነጻነቷ የተንቀሳቀሰች ያለች ነች በርበራንም ይሁን የትኛውንም ነገር ማታዘዝበትን ማትቆጣጣረው ነገር ልትሰጥ አትችልም የሚል ትዊተር ላይ ምላሽ ሰጠዋል ከዛ ባለፈ በርበራ እንግዲህ በዲፒ ወርልድ በአረብ ኤሚሬትስ እየለማ ያለ ነው አረብ ኤሚሬትስ ምን ይመልሳል ከአረብ ኤሚሬትስ ደግሞ እስራኤል አለ እስራኤል ምን ተረስታለሁ እንግዲህ ሰው ሲአይኤ ምናምን ይላል ሲአይኤ እና ሞሳድ ማን ነው ኦቨርቴክ ያደርጋ ያለው የሚለውን ማየት በደንብ ያስፈልጋል እንዳልኳችሁ በሶማሊያ ህገ መንግስት የተፈጥሮ ሀብትን ጨምሮ የወደብ ጉዳይ በፌደራል መንግስቱና በክልል አስተዳደሮች ውሳኔ የሚተላለፍበት ጁሪዲክሽን ፓወሩ የጋራ የሆነ ነው እንጂ አንደኛው የመወሰን ልዩ መብት የለውም የክልሎችም ለምሳሌ ፑንትላንድ ይሄንን ወደብ አሳልፌ ቦሳሶ ለኢትዮጵያ ሰጥቻለሁ ማለት አይችልም ብቻው በተመሳሳይ ፌደራሉ ማለት ነው እና ለዛ ነው በነገራችን ላይ ለምሳሌ ሆቢዮን ወደብ ለኢትዮጵያ መንግስት ሰጥቻለሁ የሚል ነገር ይመጣ የፌደራል መንግስት ሆቢዮን ቢሰጥህ የክልል መንግስታት ደግሞ መወሰን መቻል አለባቸው ማለት ነው በዚህ መሰረት ተጠባቂ ጂኦፖለቲካዊ አስተላልፎች ከአረብ ኤሚሬት ቻይና የሶማሊያ ፌደራል መንግስት ዋነኛ አጋር ሆና በነገራችን ላይ ሶማሌላንድ ለሚወጉት ለኤስኤስኤስሲ ሶል ሰናግ ካቱሞ ለሚባሉት እና መቀመጫውን ኤስኤስሲ ካቱሞ ላሳኖድ ላደረገው ሽብርተኛ ቡድን ይረዳሉ የሚል መረጃዎች ይወጣሉ ባይረጋገጥም ከዛ ባለፈ በምንም ታምር ሶማሌላንድ እንደ ሀገር እንድትታወቅ አይፈልጉም ሶማሌላንድ ከታይዋን ጋር ያላትን ግንኙነት ታቆም የሚል ተደጋጋሚ መግለጫ ያወጣሉ አሜሪካ ትምጣና ኤክስክሉሲቭሊ በቦሳሶ በበርበራ እና በዚህ በአስቀድሜ በተጠቀስኩላችሁ በሶስተኛው ወደብ ላይ በባሊዶግሌ ወደብ ላይ ይኖራት የሚለው ቻይና ሪቪዚት እንድታረግ መልሳ እንድትፈትሽ ይሄ ባላንሲንግ አክቷን መልሳ እንድትወስድ የሚያስችላት ነው የቻይና የሚጠበቅ ነው ቱርክ እንደምታውቁት ሶማሊያ ውስጥ በጣም ትልቅ የሆነ የባህር ኃይል አላት ከዛም ባለፈ በጣም ቫስት ነው ኢንዲያን ኦሽን ሩቅ ነው ባላስቲክ ሚሳይል ምንም ብትተኩስበት ያለ ምንም ሌላ ላይ ሶስተኛ ወገን ላይ ዳሜጅ ሳያደርግ ሊተኮስ የሚችልበት እንግዲህ አንደኛው የራሺያ የባልቲክ የብላክ ሲ ሌላው ይሄ ኢንዲያን ኦሽን ነው የሚመረጠው እዛ የጦር መሳሪያ ማዕከል እያቋቋሙ ነው ትልቅ ናቫል ቤዝ አላቸው ሐሰን ሼክ መሐመድም በድንገት ተጠርተው ወደ ቱርክ ሄዱበት አንዱ ምክንያት የመሆኑን እንድታውቁ ማለት ነው በባለፈውም ለመነካካት ሞክር ያለሁኝ የሶማሊያ መከላከያ ሚኒስትሯን እንድታወርደውና የባህርና የሲ እና የወደቦች ኃላፊ እንድታደርገው የተደረገበት ዋነኛ ምክንያት አሜሪካ ከቱርክ ጋር ልዩ ግንኙነት አለው በማለቷ ነው የቱርክ ምላሽ ይጠበቃል ከዛ ባለፈ አስቀድሜ እንዳልኳችሁ ኢትዮጵያስ የሚያል አድርገን እንዴት በኮመርሻል ህግ ወደብ ለመጠቀም ባደረግነው ጥራት የተገፋ ነው የሚለው ይሄንን ወሰዱት ማርክ ሮቢዮ ወደ ኢትዮጵያ ሲደውሉ ከዚህም በደንብ እንድትፈትሹት ለማለት ነው የአውሮፓ ህብረት ሩሲያ የአረብ ሊግ በዚህ በጉዳዩ ዙሪያ የሚይዙት አቋም ይጠበቃል ጠቅለል ሲል ኢትዮጵያ በቀይ ባህርና በአባይ መካከል የምትገኝ ወሳኝ ስትራቴጂ ያላት ከሩቅም ከቅርብም አይናቸውን የጣሉበት ላይ ያለን ነገር ግን በውስጣችን በተረተረት ህዝቡን እንዴት አድርገን ስሜታዊ እናርገው እናስቆጣው በሚሉ ቁንጣናም ተራ ወራዳ ፖለቲከኞች ውስጥ አጀንዳ እየተሰጠ ትልቁን ነገር እንዳናይ እየተደረግን ነው ዝሮ ትኩረታችን ወደ ትልቁ ይሁን ኢትዮጵያ በክብር ለዘላለም ትኖር ኢትዮጵያ የቀይ ባህር ኃይል ትሆናለች Thank you